ሀገራችን ኢትዮጵያ ብቸኛና የመጀመሪያ የሆነ እንደዚህ G+4 በወለል አንድ አባወራ ብቻ የያዘ ኮምፓውንድ አፓርትመንት ሁሉም ለመኖር በሚመኛት ለቦሌ ኤርፖርት 5 ደቂቃ ርቀት ላይ በምትገኘው ቦሌ ቡልቡላ ላይ በአንድ ዓመት ውስጥ ሙሉ ለሙሉ አጠናቀን የምናስረክባቸውን ቤቶች በ4.8 ሚሊዮን ብር ቅድመ ክፍያ ብቻ መሸጥ ጀምረናል። ቤቶቻችን ባለ 2 እና ባለ 3 መኝታ ቤቶች ሲሆኑ ባለ 2 መኝታ 107 ካሬ በ13.7 ሚሊዮን ብር ሙሉ ክፍያ በ4 ሚሊዮን ብር ደግሞ 30% ቅድመ ክፍያ ባለ 3 መኝታ 130 ካሬ ሲሆን በ16 ሚሊዮን ብር ሙሉ ክፍያና በ4.7 ሚሊዮን ብር ሙሉ ክፍያ ለ5 ቀን ብቻ የሚቆይ ቅናሽ አድርገን ሽያጭ ጀምረናል። ቤቶቻችን 60 ሺህ ካሬ ሜትር ላይ ያረፈ እጅግ ዘመናዊና ደህንነቱ የተጠበቀ ግቢ ውስጥ የሚገኙ ሲሆን አሁን ላይ ለሽያጭ ያወጣናቸው በጣም ውስን ቤቶች ናቸው። ሳያመልጣችሁ ለመግዛት ከስር ባለው ስልክ ደውሉልን። ተነስተልን ክቡራን ተመልካቾቻችን ሲሳይ አጌና ከሉዓላዊ ሚዲያ አርብ ሰኔ 19 2018 ዓመተ ምህረት በምንም በዓላማ ከማይገናኙ ጸረ ሰላም ኃይሎች ጋር የተሳሰረ ችግር ለመፍጠር በዝግጅት ላይ ነው የሚገኘው። እኔ በግል እምነት ፕሬዝዳንት ኢሳያስ ከሄዱ በኋላ ኤርትራ እንደ ሀገር አይቀጥልም፣ ሊቀጥል አይችልም። ምንም ማቴሪያል የለውም ሀገርነት ለመቀጠል የሚያስችል የቀረው ማቴሪያል የለም። ለዛ ምን ያክል ዝግጅት ማድረግ አለብን የሚለው ዲፕሎማቲካሊም ኢኮኖሚካሊም ፖለቲካሊም ሬዲ መሆን መቻል አለብን። ስትራቴጂ ዴፕስ የለውም በኔቸሩ ኤርትራ በአንድ አቅጣጫ ከተሰበረ ወደ መሃል ለመግባት ቀናት ብቻ ነው የሚፈልገው፣ ምናልባትም ሰዓታት። ዋናው ምሽግ ከተሰበረ በኋላ የመንዳት ጉዳይ ነው። Ethiopia would have access to about $468 million, and that would bring total IMF financial support under the ECF arrangement. አሁን ወደፊት እየመጡ ያሉት ደግሞ የፕሬዝዳንቱ የኢኮኖሚ አማካሪ አቶ ሀጎስ ገብረሕይወት ናቸው። ማን ነው ሁለተኛ ሰው? ሁሉንም ነገር በአንድ ሰው ትከሻ ላይ በወደቀበት ሁኔታ ውስጥ ሌሎች አብረው ከመታየት ያለፈ ወሳኝነታቸው ጥያቄ ውስጥ በገባበት ሁኔታ ውስጥ አንድ ነገር ቢፈጠር ኤርትራ ውስጥ ምንድን ነው የሚከተለው? አንቀጽ 39 ሲመለስ አንቀጽ 39 ሲመለስ ድሬዳዋ፣ አዲስ አበባ፣ ደራ፣ ወልቃይት፣ ራያ የሚባል ነገር ተረት ይሆናል። ምንም ያ በሌለበት ሁኔታ ውስጥ አንቀጽ 39 ሀ በሌለበት ሁኔታ ውስጥ እነዚህ ቦታዎች ምንድን ነው ጥቅማቸው? በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜናም እናመራለን። የህወሓት ኃይሎች ከኤርትራና በአገር ውስጥ ካሉ ኃይሎች ጋር በመቀናጀት ችግር ለመፍጠር እየተዘጋጁ መሆኑን ጀነራል አለምሸት ደግፌ ሲገልጹ፣ የጠቅላይ ሚኒስትር አብይ የምስራቅ አፍሪካ አማካሪ አቶ ጌታቸው ረዳ ደግሞ የኤርትራ መንግስት ከኢትዮጵያ መከላከያ ፊት መቆም የሚያስችል አቅም ስለሌለው የውስጥ ኃይሎችን እየተጠቀመ እንደሚገኝ አመልክተዋል። በሌላም በኩል ወደ መቀሌ ለመጓዝ መርሃ ግብር ይዘው የነበሩት የአሜሪካው አምባሳደር ጉዟቸው መሰረዙ ታውቋል። ለሉዓላዊ በደረሰው መረጃ መሰረት ምክንያቱ የህወሓት ኃይሎች የጸጥታ ዋስትና አንሰጥም በማለታቸው ቢሆንም አሁንም የትናንቱ ቀረ እንጂ ሙሉ በሙሉ እንዳልተሰረዘ መረዳት ተችሏል። በተያያዘ ዜናም ከአሜሪካ መንግስት ጋር ንግግር ላይ የነበረው የፕሬዝዳንት ኢሳያስ አስተዳደር ምክንያቱ ባልታወቀ ሁኔታ ንግግሩ አልቀጠለም። በአስመራ የሚገኙት የአሜሪካ ኤምባሲ ጉዳይ ፈጻሚ የኤርትራ ባለስልጣናትን ለማነጋገር የሚያደርጉት ጥረት እንዳልተሳካ ምንጮች ገልጸዋል።
የኢትዮጵያ ጦር ኃይሎች ጠቅላይ አዛዥ ከፍተኛ ወታደራዊ አማካሪና የተኩስ አመራር ኃላፊ ጀነራል አልምሸት ደግፌ የኢትዮጵያ ብሔራዊ መከላከያ ኮሌጅ ባዘጋጀው ዓመታዊ የብሔራዊ ደህንነት ኮንፈረንስ ላይ ትላንት ሐሙስ ሰኔ 19 2018 ባደረጉት ንግግር ዓለም አቀፋዊውንና ቀጠናዊ ሁኔታ በመዳሰስ ኢትዮጵያ የገጠማት ሁኔታ ለመሻገር በመከላከያ ግንባታ በኩል የተሰሩ ስራዎችን አንስተዋል። ዓለማችን ከነጠላ ልዕለ ኃያል ወደ ብዙ ዋልታዎች ሽግግር ላይ መሆኗን በመጥቀስም ይህም ውስብስብና አስቸጋሪ የጸጥታና የደህንነት ሁኔታዎችን ማስከተሉን በማብራራት ይህንን ሁኔታ ከቀጠናው አንጻር ሲመለከቱትም እድልም ስጋትም ይዟል ብለዋል። በእድሉ ለመጠቀም ስጋቱን ደግሞ ለማስወገድ ለዘመኑ የሚመጥን ጠንካራ መከላከያ ሰራዊት በመገንባት ላይ መሆኑንም አመልክተዋል። ወቅታዊውን ሀገራዊ ሁኔታ ሲገልጹም በኢትዮጵያን የተባበረ ክንድ ተሰባብረው የነበሩ የሀገር ጠላቶች ዛሬም ለብሔራዊ ጥቅሟ በተቃራኒ የቆሙ ኃይሎችን አሰባስበው ለዳግም የጥፋት ተልዕኮ እየተዘጋጁ ነው ብለዋል። በስም ሲጠቅሱም የህወሓት ኃይሎች በአሁኑ ወቅት የውጭና የውስጥ ኃይሎችን በመጠቀም ግጭት ለመፍጠር እየተዘጋጁ መሆናቸውን አመልክተዋል። አሁን ያለው የቲፒኤልኤፍ አክራሪ አመራር ምን ደረጃ ላይ እንደደረሰ እየተከታተላችሁት ነው ያላችሁት። የወታደራዊ ምልመላ ግዴታን በህዝብ ላይ ጭምር የጫነበትና ልክ የዛሬ 5 ዓመት ያደርገው እንደነበረው እየወጣ የሚፎክርበት ሁኔታ ላይ ነው ያለው። ከኤርትራው አምባገነን መሪ ወይም ደግሞ አካላት ጋር እየተሳሰረ ከውስጥ ካሉት ጸረ ሰላም ኃይሎች በምንም በዓላማ ከማይገናኙ ጸረ ሰላም ኃይሎች ጋር እየተሳሰረ ችግር ለመፍጠር በዝግጅት ላይ ነው የሚገኘው። የኤርትራ ህልውና ኢትዮጵያን በማዳከም ላይ የተመሰረተ ነው ማለት የኤርትራ መንግስት እስካሁን የሄደባቸውን መንገዶች በአብነት ጠቅሰው ማብራሪያ የሰጡት ደግሞ የጠቅላይ ሚኒስትሩ የምስራቅ አፍሪካ አማካሪ አቶ ጌታቸው ረዳም በኢትዮጵያ የ100 ዓመታት ታሪክ ውስጥ ለመንግስታቱ ወደ ስልጣን መውጣትም ሆነ መውረድ የኤርትራ ጉዳይ አበይት ሚና እንደነበረውም አንስተዋል። የኤርትራው ፕሬዝዳንት ለ50 ዓመታት አማጺ በመሰብሰብ የተጠመዱ መሆናቸውንና ይህም ከኢትዮጵያ ጋር ሰላማዊ ግንኙነት በነበረበት የጠቅላይ ሚኒስትር አብይ የመጀመሪያ ስልጣን ዓመት ጭምር እንዳልተቋረጠም ገልጸዋል። ፕሬዝዳንት ኢሳያስ አማጽያንን የመሰብሰብ አባዜያቸው የስሪላንካ አማጽያንን ጭምር እስከ ማስተናገድ የዘለቀ እንደሆነም አመልክተዋል። የኤርትራው ፕሬዝዳንት ህልማቸው በቀጠናው የበላይ መሆን እንደሆነ የገለጹት አቶ ጌታቸው ረዳም በአንድ ወቅት ኢትዮጵያን ጨምረው ለምን የመሪነቱን ስፍራ አይዙም በሚል ሀሳቡ ሲቀርብላቸው የነበራቸው ደስታ ከፍተኛ እንደነበር አስረጅ ጠቅሰው አብራርተዋል። በ1990 ዓመተ ምህረት ከካርተር ፕሬዝዳንት ካርተር ጋር ተነጋግረን ኢሳያስ ኤርትራን ከሚገነጥል ለምን ኢትዮጵያ መሪ አይሆንም የሚል ሐሳብ ቀርቦለት በህይወቴ እድሜ ልኬን ሳቆይ የዛን ያክል ፈገግ ብሎ አያውቅም ነው የሚለው ፋቴ በቅርብ ጊዜ ሞቷል። እንደዛን ቀን የተደሰተበት ጊዜ የለም ነው የሚለው። ያስቸገሩት እነ መስፍን ሐጎስ ናቸው እንዴ ለነጻነት ያን ሁሉ ዋጋ ተከፍለን። ምክንያቱም የኤርትራ የነጻነት እንቅስቃሴ ኦልሞስት ሮማንቲክ ነው የሆነው። በተግባር ሀገርነት የሚያመጣው ጥቅም ላይ ከማተኮር ይልቅ ዘፈኑና ግጥሙ ቀረርቶ ኢንፎርም ያደረገው ሮማንቲክ ሙቭመንት ሆኖ ነው መጨረሻ ያለቀው። በኢትዮ ኤርትራ ጦርነት ዋዜማም በወቅቱ በአዲስ አበባ ከተማ የነበሩት የኤርትራ አምባሳደር ሟቹም አምባሳደር ግርማ አስመሮም በኢትዮጵያ ውስጥ ያለው ዝንባሌ አቶ ኢሳያስ አፈወርቂ ሁለቱን ሀገራት በአንድነት ለምን አይመሩም የሚል እንደሆነ ሲገለጽላቸው ይህ በደንብ እንዲጠና የተጻጻፉበትን ሰነድ መመልከታቸውንም አቶ ጌታቸው ረዳ አብራርተዋል። ግርማ አስመሮም ነፍሱን ይማረው ከዚህ ሀገር ሲባረር ያው ውሳኔውን ታውቀዋለህ። በዘሄግ ፍርድ ቤት አንድ አጠፋ ነው ከተባለው በጦርነት ውስጥ የዲፕሎማቲክ ፓውች ወርሰናል። በአጋጣሚ ኮፒዎቹን የማየት እድል ነበረኝ እኔ እና ደብዳቤ ሲጻጻፉ ወያኔ ድፍረት አብዝቷል፣ ጀነራል አምሽት ያግዘኛል፣ በአዳ አካባቢ ትንሽ ግጭት ሲፈጠር ትንሽ መመላለስ ጀምሮ ነበር። ወያኔ ኃይል እርምጃ ብንወስድ ምን የሚያደርግ ይመስላል አሰስመንት ስራ ይለዋል። ግርማ ትንሽ አራዳ ነው። እንደ አብዛኛው በሄድኩበት ቦታ ምን ያለ ኢሳያስ ይህን ያክል ሰውዬ አገሩን በሙሉ ቢያስተዳድር ነው እያለ ያለው። ከዛ ያሰምርና ኢሳያስ በእነዚህ ጉዳዮች ላይ ጥልቀት ያለው ጥናት አድርገህ ላክልኝ ይለዋል። ደሴ፣ ድሬዳዋ ምናምን ዞሬ አረጋግጫለሁ ብሎ ይልካል። ኤክስፔክቴሽኑ ትንሽ ገፋ ካረገ አገርን የማስተዳደር ድል ነበረኝ ብሎ ያስባል። የኤርትራን አገርነት ሆስቴጅ ይዞ የጀመረ እንደ መነሻ እንጂ እንደ መዳረሻ አድርጎ የማይወስድ ሊደርሺፕ ነው ኤርትራ ሊደርሺፕ።
ኤርትራ በታሪክ ላይ ያልተመሰረተች የቅኝ ገዢዎች ስሪት የሆነችና ህልውናው አርቲፊሻል የሆነ ሀገር እንደሆነ የገለጹት አቶ ጌታቸው ረዳም ዛሬ ያ የነጻነት ጊዜ ፈንጠዝያ ስሜት ደንዝዞ ህዝቡ ሀገሩን ለቆ የወጣበትና አዛውንቶች ብቻ የቀሩባት ምድር ሆናለች ብለዋል። የኤርትራ መንግስት በአሁኑ ወቅት በኢትዮጵያ ያሉ አማጽያንን በመሳሪያነት እየተጠቀመ መሆኑን ገልጸው የኤርትራ ሰራዊት የኢትዮጵያ መከላከያ ሰራዊት ፊት መቆም የሚችልበት አቅም እንደሌለውም አመልክተዋል። ባረጁት የ54 እና የ55 ታንኮች ላይ የቆመ በቁጥርም በቴክኖሎጂም የተቀደመ ኃይል በመሆኑ ውጊያ ቢገባ በቀናትና በሰዓታት ሁሉንም ሊያጣ እንደሚችል በማብራራት ለሱ መሳሪያ በሆኑት የውስጥ ኃይሎች ላይ ሊተኮር እንደሚገባም አስገንዝበዋል። ኤርትራ ከኢትዮጵያ መከላከያ አንጻር መቆም የሚያስችል አቅም የለውም። ይሄ ሌላ ትንታኔ ውስጥ መግባት አያስፈልገኝም። ዴሞግራፊካሊ ስፒኪንግ የተዋጊ ኃይልህን ሪፕሌኒሽ ለማድረግ የሚያስችል አቅም ሳይኖርህ ባረጁት የ54 እና የ55 ታንኮች ላይ ብቻ ተመስርተ የምታደርገው ጦርነት ቴክኖሎጂካል አድቫንቴጅም ሳይኖርህ ዴሞግራፊክ አድቫንቴጅም ሳይኖርህ እዚህ ግባ የሚባል ቀናት ላይ ያስቆጥርልህ አይችልም። በወታደር ቋንቋ ለእናንተ መንገር አያስፈልገኝም። ማይሑፃ የሚባል ቦታ የመከላከያ ካምፕ ቢኖር ኢንጌጅመንት ከተፈጠረ ወይ ከዓድ በራህ ስትራቴጂ ዴፕስ የለውም። በኔቸሩ ኤርትራ በአንድ አቅጣጫ ከተሰበረ ወደ መሃል ለመግባት ቀናት ብቻ ነው የሚፈልገው፣ ምናልባትም ሰዓታት። ዋናው ምሽግ ከተሰበረ በኋላ የመንዳት ጉዳይ ነው የሚሆነው። ከኤርትራ ጋር ያለውን ችግር ከፕሬዝዳንት ኢሳያስ የእድሜ ሁኔታ ጋር ተያይዞ ይፈታል በሚል በቀደመው መንግስት ይከተሉት የነበረውን ፖሊሲ ያስታወሱት አቶ ጌታቸው ረዳ በኢትዮጵያ 3 ጠቅላይ ሚኒስትሮች ሲፈራረቁ ፕሬዝዳንት ኢሳያስ በስፍራቸው መቀጠላቸውን አስታውሰዋል። ያም ሆኖ ኤርትራ ከፕሬዝዳንት ኢሳያስ በኋላ ሀገር ሆና ልትቀጥል ስለማትችል ለዚህም መዘጋጀት ይገባል ብለዋል። እኔ በእኔ በግል እምነት ፕሬዝዳንት ኢሳያስ ከሄዱ በኋላ ኤርትራ እንደ ሀገር አይቀጥልም፣ ሊቀጥል አይችልም። ምንም ማቴሪያል የለውም። ሀገርነት ለመቀጠል የሚያስችል የቀረው ማቴሪያል የለም። ለዛ ምን ያክል ዝግጅት ማድረግ አለብን የሚለው ዲፕሎማቲካሊም፣ ኢኮኖሚካሊም፣ ፖለቲካሊም ሬዲ መሆን መቻል አለብን። ይህ በእንዲህ እንዳለም የህወሓት ኃይሎችን ለማነጋገር ትላንት ሐሙስ ሰኔ 19 2018 ወደ መቀሌ ለመጓዝ ተዘጋጅተው የነበሩት በአዲስ አበባ የአሜሪካ አምባሳደር ኤርቪንግ ሚሲንጋ ጉዞአቸውን ሰርዘዋል። የዲፕሎማቲክ ምንጮች እንደገለጹት ጉዞ የተሰረዘው በአሜሪካ የቪዛ ማዕቀብ የተከፉት የህወሓት መሪዎች ለአምባሳደሩ የጸጥታ ዋስትና አንወስድም በማለታቸው እንደሆነም ተሰምቷል። የአምባሳደሩ ጉዞ ለዕለቱ ቢሰረዝም ሙሉ በሙሉ እንዳልቀረም መረዳት ተችሏል። የአሜሪካው አምባሳደር የኢትዮጵያ መንግስት ወደ መቀሌ እንዲጓዙ የፈቀደላቸው የመጨረሻ ልዑካን መሆናቸውን መዘገባችን ይታወሳል። በሌላም በኩል በአሜሪካና በኤርትራ መካከል ያለውን ግንኙነት ለማሻሻል የተደረጉ ጥረቶች አሁንም እርምጃ ሳያሳዩ ባሉበት የቀጠሉ ሲሆን በአሁኑ ወቅት ደግሞ ግንኙነቱ መቆሙም ተመልክቷል። በአስመራ የሚገኘው የአሜሪካ ኤምባሲ በጉዳይ ፈጻሚ በኩል የኤርትራ ባለስልጣናትን ለማግኘት እያደረገ ያለው ጥረት ከየትኛውም የኤርትራ ባለስልጣን በጎ ወይንም ቀጥተኛ ምላሽ አለማግኘቱን ለጉዳዩ ቅርበት ያላቸው ዲፕሎማቲክ ምንጮች ገልጸዋል። የዓለም አቀፉ የገንዘብ ድርጅት አይኤምኤፍ ቦርድ ለኢትዮጵያ ሊለቀቅ በታቀደው ወደ $500 ቢሊዮን የሚሆን ገንዘብ ላይ ፊታችን ረቡዕ ውሳኔ እንደሚያሳልፍ ዓለም አቀፉ የገንዘብ ድርጅት አስታወቀ። የዓለም አቀፉ የገንዘብ ድርጅት የኮሚኒኬሽን ዳይሬክተር ጁሊ ኮዛክ ትላንት ሐሙስ እንደ አውሮፓውያን አቆጣጠር ሰኔ 5 2026 በሰጡት መግለጫ እንዳስታወቁት የኢትዮጵያ መንግስት ባለስልጣናትና የአይኤምኤፍ ስታፎች በደረሱበት ስምምነት መሰረት ለኢትዮጵያ የሚለቀቀው $468 ሚሊዮን ላይ ለመወሰን ቦርዱ የፊታችን ረቡዕ እንደ አውሮፓውያን አቆጣጠር ሐምሌ 1 2026 እንደሚሰበሰብ አስታውቀዋል። Ethiopia would have access to about $468 million, and that would bring total IMF financial support under the ECF arrangement to around $2.6 billion. We do expect the board meeting for this review to take place on July 1st. ዓለም አቀፉ የገንዘብ ድርጅት አይኤምኤፍ የዛሬ 2 ዓመት እንደ አውሮፓውያን አቆጣጠር በሐምሌ 2004 ለኢትዮጵያ ኢኮኖሚ ሪፎርም ከፈቀደው $3.4 ቢሊዮን እስካሁን በ4 ዙር $2 ቢሊዮን በላይ የተለቀቀ ሲሆን የቦርዱን ውሳኔ ተከትሎ $468 ሚሊዮን ሲጨመር በጠቅላላ ኢትዮጵያ የተቀበለችውና የምትቀበለው $2.6 ቢሊዮን ይደርሳል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ
ክቡራን ተመልካቾቻችን የጠቅላይ ሚኒስትር አብይ የምስራቅ አፍሪካ አማካሪ አቶ ጌታቸው ረዳ በትናንትናው ዕለት በዋር ኮሌጅ ተገኝተው በኢትዮጵያ እና ኤርትራ ሁኔታ ላይ በተለይም ከጸጥታ ጋር በተያያዘ ጉዳይ ላይ ወደ 35 ደቂቃ የሚሆን ማብራሪያ ሰጥቷል። በዛ ማብራሪያቸው ላይ በርካታ ጉዳዮች ተነስተዋል። ምናልባትም አካባቢው ላይ ያለውን ነገር የጸጥታውን ጉዳይ የዛሬውን ብቻ ሳይሆን ትላንት የነበረ እስከ ተንከባሎ እስከ ዛሬ መጣ በአጠቃላይ ወደ 70 ዓመታት እየተጠጋው ያለውን ሁኔታ በዘላቂነት ለመፍታት ምን መደረግ አለበት የሚለውን ነገር ምናልባትም የአቶ ጌታቸውን ጽሑፍ መነሻ አድርጎ ሰዎች ቢወያዩበት ጥሩ ነው ብዬ አምናለሁ። በአንድ በኩል የኢትዮጵያ መንግስታት አፄ ኃይለሥላሴን ጨምሮ በመቶ ዓመታት ታሪክ ውስጥ ወደ ስልጣን ለመውጣትም ስልጣን ለማጣትም የኤርትራ ጉዳይ ዋናው ምክንያት ወይ ደግሞ አንዱ ምክንያት ሆኖ መቀመጡን በንግግራቸው አቶ ጌታቸው አንስተዋል። በቅርብ ጊዜ ታሪካችን ውስጥ ባለፈው 100 ዓመት በምንለው ታሪካችን ውስጥ የኢትዮጵያ መንግስታት መምጣትም ሆነ መሄድ መውደቅም ሆነ መነሳት ቀጥታ ከኤርትራ ጥያቄ አመላለሳችን ጋር ተያያዥነት አለው። አፄ ኃይለሥላሴ መንግስት ኤርትራን ጥያቄ ለመፍታት የሄዱበት መንገድ ለውድቀታቸውም የራሱ አስተዋጽኦ አድርጓል። የደርግ መንግስት የኤርትራን ጥያቄ ለመፍታት የሄደበት ሂደት ለውድቀቱም ትልቅ አስተዋጽኦ አድርጓል። የኢህአዴግ መንግስት የኤርትራን ግንኙነት በሚመለከት የተከተለው አካሄድም ለራሱ ውድቀትም ትልቅ አስተዋጽኦ አድርጓል። በአሁኑ ሰዓት ከኤርትራ ጋር ያለን ግንኙነት ቀጥታ የብሔራዊ ደህንነት ኢሹአችን ነው ብቻ ሳይሆን ስለ ወደብ ስለምናነሳ፣ ስለ ግንኙነት ስናነሳ፣ ፕላስ ስለ ኤርትራ መንግስት ባህሪም ስናነሳ የሚታየው ብቻ ሳይሆን ከታሪክም አንጻር የኤርትራን ጥያቄ የምንመልስበት ሂደት ከአጠቃላይ ህልውናችን ጋር ተያያዥነት ያለው መሆኑን አሱ ማድረግ ተገቢ ነው የሚል እምነት አለኝ። እሱ ነው አንድ መሰረታዊ መነሻ። በሌላ በኩል ደግሞ አሁን ኤርትራ ባለችበት ሁኔታ ውስጥ ፕሬዝዳንት ኢሳያስ በማናቸውን መንገድ ስልጣን ቢለቁ ኤርትራ እንደ ሀገር ትቀጥላለች ወይ የሚለውን ነገር ደግሞ አንስተዋል። እኔ በግል እምነት ፕሬዝዳንት ኢሳያስ ከሄዱ በኋላ ኤርትራ እንደ ሀገር አይቀጥልም፣ ሊቀጥል አይችልም። ምንም ማቴሪያል የለውም። ሀገርነት ለመቀጠል የሚያስችል የቀረው ማቴሪያል የለም። ለዛ ምን ያክል ዝግጅት ማድረግ አለብን የሚለው ዲፕሎማቲካሊም፣ ኢኮኖሚካሊም፣ ፖለቲካሊም ሬዲ መሆን መቻል አለብን። ከፕሬዝዳንት ኢሳያስ በኋላ አካባቢው የኤርትራ እንደ ሀገር መቀጠሏ ጥያቄ ውስጥ አስገብተውታል። እሱ ብዙ ሰው የሚለው ነው። በነገራችን ላይ ምክትል ማን ነው? እርሳቸው አንድ ነገር ቢሆኑ ማን ይረከባል የሚለው ነገር ምንም መልስ የለውም። ማን እንደሆነ አላቅም። ምክትል ነበራቸው በ85 ዓመታቸው ሞቱ አሉ። አቶ ጌታቸው ሲናገሩ ነው የሰማሁት። ማን እንደሆነ አላቅም። እንግዲህ ብዙ ጊዜ የምናውቀው እንደ ሁለተኛ ሰው አቶ የማነ ገብረአብን ነው። ኢሳያስ ሌሎች ሀገሮች እንኳን ሰክሰሰር ያስቀምጣሉ። ኢሳያስ በቅርቡ ኢሳያስ ምክትል ተደርጎ ይቆጠር የነበር ሰውዬ 85 ዓመቱ ነው። በቅርብ ጊዜ ሞቷል። ካቢኔው ውስጥ ኦንሊ ወደ 68 አካባቢ የሚጠጋ የሚባለው ማስታወቂያ ሚኒስትር ብቻ ነው። በእንደዚህ አይነት ሁኔታ ሀገሩንም እንደ ሀገር ማስቀጠል የሚያስችል ነገር የለም። መንግስትንም እንደ መንግስት ማስቀጠል የሚችል ነገር የለም። በየትኛውም ጉዞ ላይ የውጭ ጉዳይ ሚኒስትሩ አቶ ኦስማን ሳላ በተጓዙበት ከፍተኛ የኤርትራ ዴሌጌሽን በተጓዘበት ሁሉ የማይጠፉት አቶ የማነ ገብረአብ ነበሩ። አሁን ደግሞ እሳቸው ከመድረኩ እየተገለሉ ነው። ምክንያቱ አይታወቅም። አሁን ወደፊት እየመጡ ያሉት ደግሞ የፕሬዝዳንቱ የኢኮኖሚ አማካሪ አቶ ሀጎስ ገብረሕይወት ናቸው። ማን ነው ሁለተኛ ሰው? ሁሉንም ነገር በአንድ ሰው ትከሻ ላይ በወደቀበት ሁኔታ ውስጥ ሌሎች አብረው ከመታየት ያለፈ ወሳኝነታቸው ጥያቄ ውስጥ በገባበት ሁኔታ ውስጥ አንድ ነገር ቢፈጠር ኤርትራ ውስጥ ምንድን ነው የሚከተለው? ለሞቱት ማስታወሻ፣ ለሚቀጥለው ትውልድ ኃላፊነት ያለበት አካል ተተኪ ማስቀመጥ፣ ከዛ በላይ ደግሞ አሁን ባሉበት ሁኔታ ውስጥ ችግሮች ወደ ነገ እንዳይሻገሩ የኢትዮጵያና የኤርትራ ፍጥጫ ከሚቀጥልበት ይልቅ ኢትዮጵያና ኤርትራ
ወዳጅነት የሚጠነክርበትን ስራ ለመስራት እድሉ በእጃቸው፣ ሁሉ ነገር በእጃቸው ያለ ነገር ነው። ያን ለማድረግ ለምንድን ነው የማይፈቅዱት ነው? ነገ ምን እንደሚከተል ማናችንም እርግጠኛ መሆን ስለማይቻል ባለ ጊዜና ሁኔታ ብዙ ነገሮችን ለማስተካከል የሚቻልበት ነገር ላይ እሱን ለማድረግ ለምን እንደማይዘጋጁ ወይ ደግሞ ለምን ያን ማድረግ እንደማይፈቅዱ ግልጽ አይደለም። 70 ዓመት ምናምን ሲንከባለል የነበረ ነገር ወደ ነገ ይንከባለላል ብቻ ሳይሆን አሁን የነጻነት ትግል ለምን የሚለውን ጥያቄ የሚያስነሳ ሌላ ምዕራፍ ውስጥ ይገባል። ተመልሶ እንደገና የነጻነት ትግል ለማድረግ ጫካ ነው የሚገባው? ነጻነት ምን እንደሆነ ያየው ሰው ከዚህ በኋላ ተመልሶ እንዲህ አይነት ነገር ውስጥ ይገባል? ምናልባት የኢትዮጵያ መንግስት ያንንስ እርሳቸው ስልጣን ከለቀቁ በኋላ የሚፈጠረው ነገር ለማስተካከል ዝግጁ ነው ወይ? ያው ዞሮ ዞሮ በአካባቢ ያለ ነገር ስለሆነ ማለት ነው። ስለዚህ እነዚህ ሰዎች ለትውልዱ ለቀጣዩ ነገር እያሰቡ እየተጨነቁ ነው ወይ? ኤርትራ ውስጥ የሚኖሩ ኤርትራውያን ኤርትራ ውስጥ ለመኖር ፍላጎት አላቸው ወይ? ተስፋ አለው ወይ ሀገሩ? በሰልፍ ነው ሲወጡ የነበሩት። እንግዲህ አቶ ጌታቸው ይፋ ባደረጉትን መረጃም አውሮፓ ውስጥ ከሚኖሩ አፍሪካውያን 35 በመቶ ኤርትራውያን ናቸው አሉ። ከአስመራ ቀጥሎ ሁለተኛዋ ትልቅ ከተማ ከረን ነች። ከረን ውስጥ ከሚኖረው ኤርትራ ይልቅ ኡጋንዳ ውስጥ የሚኖረው ይበልጣል አሉ። ልክ ነው። በተለያየ መንገድ እንሰማለን። በኢንቨስትመንት በምንም ከኡጋንዳ ውስጥ በስፋት ተሰራጭተዋል። ስለዚህ ነፃነቱ ትርፉ ይሄ ነው ወይ? በአሁኑ ሰዓት ዩፎሪያ ለነጻነት ለሚባለው ስሜት የነበረው ዩፎሪያ የደነዘዘበት ከከረን ይልቅ ካምፓላ ብዙ ኤርትራ ያለ። በአሁኑ ሰዓት ከረን የኤርትራ ሁለተኛ ከተማ ነው። ሊትራሊ ከከረን ይልቅ ከከረን በላይ ኤርትራዊ ካምፓላ ውስጥ ይኖራል። ሰክሰስፉል ሊባል የሚችል ኤርትራዊ አገሩን ለቆ የሚሄድበት ዝም ብሎ በዘልማድ 3 ሚሊዮን ህዝብ አለው ይባላል። በጣም የሚታመኑ ምንጮች የሚገልጹት 1.9 ሚሊዮን በላይ ህዝብ የለውም ኤርትራ። ኤቭሪ ዴይ በአሁኑ ሰዓት የአፍሪካ ስደተኞች የሚባሉት አውሮፓ ውስጥ 30% ኤርትራውያን ናቸው። እንግዲህ ከ54 ሀገር ውስጥ ከዚች ሚጢጢ ሀገር 30% ስደተኛ ይወጣል የሚል ወሬ ሲሰማ ይህ ሀገር በሳህል ሜንታሊቲ ለረጅም ጊዜ ልታስቆየው እንደማትችል የሚያሳይ ነው። የኤርትራ ሀገርነቱም ራሱ ፈተና ውስጥ የወደቀ መሆኑን መረዳት ያስፈልጋል። ብዙ ሰዎች ይህን ዴሞግራፊክ ክራይሲስ የኤግዚስቴንሻል ክራይሲስም ነው። ለምንድን ነው እንዲህ አይነት ሁኔታ ውስጥ ሊገባ የቻለው? በንጉሱም በደርግም ጊዜ ከነበረው ያነሰ ህይወት ለምንድን ነው ኤርትራ ውስጥ እንትን ያለው? በስልጣን ላይ ያሉ ምናልባትም በህይወት እያሉ ስልጣናቸውን ለቀው ቀጣዩን ነገር ማስተካከል ይችላሉ። እሳቸው በህይወት በሌሉበት ሁኔታ ውስጥ የሚተካ ሰው ስልጣን ላይ ተሰሚ የሆነ ተጽዕኖ ፈጥሮ ሁሉን ነገር ኮንሶሊዴት አድርጎ መጓዝ የሚችልበት እድል የለም። እንደገናም ደግሞ የተንከባለለውን መከራ ለመፍታት ያለው እድል ዝግ ነው። እንኳን ሌላ ጥያቄ ሊመልስ ውስጥ ያለውን ነገር ማስተካከል ስለማይችል እና ከዚህ ጋር ተያይዞ ባለው ነገር ላይ ምናልባትም ኤርትራውያን አካባቢም አንዳንዴ በዚህ በሻዕቢያ ደጋፊዎች በምክንያት ውስጥ መግባት የተወሰነ ነገር ከፕሬዚዳንት ኢሳያስ ወይ ደግሞ ከሌሎች ኤርትራ ባለስልጣናት ወይ ደግሞ ኤርትራ ምናምን የሚል ከነጻነት ፍቅሩ ባሻገር ይሄ ነገር እንዲቀጥል ምን ክፍተቶች አሉ? ምን ግድሎቶች አሉ? በኢትዮጵያ መንግስት በኩል ኤርትራ መንግስት እንዲሆን ያደረገው ነገር አለ ወይ? በመኮራረፍ በመዘጋጋት የሚመለስ የሚመጣ ለውጥ የሚገኝ እድል አለ ወይ የሚለው ነገር ላይ ቆም ብሎ ማሰቡ በጣም 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 አስፈላጊ ነገር ነው። አንዳንዶቹ ዝም ብሎ ቀዠት ውስጥ ነው ያሉት። ልክ ይሄ የሸኔ ፋኖ ምናምን ደጋፊዎች አይነት። አንዳንዴ ሀገሩ ፈርሷል ይላሉ። የትኛው የፈረሰው? የትኛው ሀገር? ጭንቅላታችሁ ውስጥ የፈረሰውን ነገር በአይን የማይታየውን በእጅ የማይዳሰሰውን ነገር እሱን እየጎመዣችሁ መጨረሻ ላይ
አይናችሁን በደንብ ስትገልጡ ማስተካከል የምትችሉትን ነገር ሁሉ ማስተካከል ይቸግራችኋል። እንደ ግለሰብ እንኳን ለማስተካከል የሚቻል ነገር ያንዳንዱ ደግሞ ጤንነቱን እስኪያጠራጥር ድረስ የኢትዮጵያን ኢኮኖሚ ከኤርትራ ጋር ለማወዳደርም ይሞክራል። ሰዎች በዚህ ደረጃ ከታመሙ እግዚአብሔር ጨርሶ እንዲምራቸው መጸለይ ነው። ሌላ ምን ማድረግ ይቻላል? ከእንዲህ አይነት ቅዠት ወጥቶ መንግስታችሁም ለሌላው ባይሆን ቢያንስ ለኤርትራ ሕዝብ ቀጣይነት፣ ለትውልዱ ቀጣይነት በዛ በኩል ላይ እንዲሰሩ ከጎረቤት ጋር ደግሞ በወዳጅነት እንዲቀጥሉ ማንም በተለይ የማይጠቀምበት ማንም በተለይ የማይጎዳበት ሁኔታ መውጫ መንገድ ከምንም በላይ የጥይት ድምፅ 70 ዓመት ጮኸ። ምን ተረፈ? ምንም። ቲፒኤልኤፍ 17 ዓመት ተኮሰ። የትግራይ ህዝብ ምንድን ነው ያገኘው ዛሬ? ሻዕቢያ 30 ዓመት ተኮሰ። የኤርትራ ህዝብ ምንድን ነው ያገኘው? ቅድም እንዳልኩት ነው። በአደባባይ ትግራይ የኤርትራ ሰዎች ደርግን እማሆይ ተሬሳ ማለት ጀመሩ። እንደ መንግስት የኤርትራ መንግስትም ነገን አይተው ለትውልድ የተሻለ ነገር ደግሞ ለመፍጠር ቢሞክሩ ከወዳጅ ከጎረቤት ህዝብ ጋር ደግሞ ከጎረቤት መንግስት ጋር ደግሞ በትብብር ቢሰሩ ነገን ቢያስተካክሉ የመጣውንና ሲንከባለል የነበረውን ነገር የሆነ ቦታ ላይ አርቀው ለመፍትሄ ቢጓዙ ተገቢ ነው ብዬ አምናለሁ። ክቡራን ተመልካቾቻችን ምናልባት በዋናነትም የአቶ ጌታቸው ንግግር ላይ እቺ ኤርትራና የኢትዮጵያ መንግስታት ህልውና ከኤርትራ ጋር መያያዙ አሁን ደግሞ የፕሬዝዳንት ኢሳያስ ስልጣን ቢለቁ የሚለው ነገር ሁለቱ ነገር እስከ ዛሬ ከቀጠለው ዛሬም ላለው ችግራችን ጋር ስለተያያዘ እሱ ላይ ለማተኮር ብዬ ነው። በዋናነት ግን ከኢትዮጵያ ሀገራዊ ምክክር ኮሚሽን ጋር ተያይዞ በትናንትናው ዕለት ቀጥታ ስርጭት ይኖረናል ብለንም ነበር። በተለያየ ቴክኒካል ጉዳይ በዕለቱ አላካሄድንም። ያው በዚሁ አጋጣሚ ተመልካቾቻችን ይቅርታ እየጠየቅን በሌላ መድረክ ይህንኑ በስፋት እንወያይበታለን። ያው ገና ሐምሌ ውስጥ የሚጀምር መድረክ ነው። የምክክር ኮሚሽኑ የምክክር ጉባኤው ላይ ያልተጠራውም ሰው የሀገር ጉዳይ የጋራ ጉዳይ ስለሆነ ሀሳቦችን በየመድረኩ በየአጋጣሚ መለዋወጡ በጣም በጣም አስፈላጊ ነገር ነው። ምናልባትም እንዲህ አይነት ሀሳብ መለዋወጥ ጉዳዩ ሚዲያ ላይ በስፋት መዋየቱ ሰዎች በጉዳዩ ላይ ለመዋየት ያላቸውን እድል ያሰፋል። አንዱ ያላየውን ሌላው ለማየት የሚችልበት እድልም ይኖራልና በዚህ ምክክር ኮሚሽኑ ዙሪያም 8ቱ አጀንዳዎች እንግዲህ ተለይተው ወጥቷል። በነዛ ላይ ምክክር ተደርጎ በዘላቂነት የነበሩ አሁንም ያሉ ችግሮች ወደ ነገ እንዳይሸጋገሩ መፍትሄ ለመስጠት እንግዲህ የሚደረግ ነገር ነው። የዚህ ሁሉ ዋናው ቁልፍ ዋናው መሳሪያ ህገ መንግስቱ ነው። ህገ መንግስቱን መልሶ ቀዶ ለመጻፍ የሚሆን እዛ ውስጥ ያሉ አንቀጾችን ለማስተካከል ይኸው ምክክር ነው እንግዲህ ወሳኝ ነገር። ምናልባት እዛ ላይ 8 አጀንዳዎች ተነስቷል። ትናንትን በከፊል ለማየት ሞክሬያለሁ። ምናልባትም ሰፊውን ጊዜ ዋናው ህገ መንግስቱ በሚፈታቸው ጉዳዮች ላይ ረዥሙን ሌላ ጊዜ እዛ ውስጥ እንዳይባክን ለማድረግ የምክክር ኮሚሽኑ ምናልባት በዋናዎቹ 3ቱ አጀንዳዎች ላይ በይበልጥም ደግሞ 2ቱ አጀንዳዎች ላይ የሚደረጉ ነገሮች 6ቱን ይመልሳሉ ብዬ በግሌ አምናለሁ። ምናልባት 1-2 የሚሉትን እንመልከታቸው። የምክክር ኮሚሽኑ እንግዲህ ዋና የሚመከርባቸው አጀንዳዎች ብሎ ያስቀመጠው አንደኛ የሀገር ግንባታ ጉዳይ፣ 2 የመንግስት አደረጃጀት ቅርጽ እንዲሁም የፖለቲካ ስርዓት የፖለቲካ ውክልና የምርጫ ስርዓት፣ 3 የፌዴራል ከተሞች አዲስ አበባና ድሬዳዋ ከተሞች ጉዳይ፣ 4 የሃይማኖት ጉዳይ፣ 5 የተቋማት ግንባታ የህግ የበላይነት እና ሰብአዊ መብቶች ጉዳይ፣ 6 ማህበራዊና ኢኮኖሚያዊ እንዲሁም የአርሶ አደሮችና አርብቶ አደሮች ጉዳይ፣ 7 ሙስናና የመልካም አስተዳደር ጉዳይ እንዲሁም 8 የሰላም ግንባታ ጉዳይ ይላል። እንግዲህ ቀደም ሲል እንዳልኩትም የሀገር ግንባታ ጉዳይና የመንግስት አደረጃጀትና ቅርጽ እንዲሁም የፖለቲካ ስርዓት የፖለቲካ ውክልናና የምርጫ ስርዓት የሚለው ሁለቱ በዝርዝር የተቀመጡትን ከ3 እስከ 8 ያሉትን እዛ ውስጥ መመለስ ይቻላል ብዬ አምናለሁ። እንግዲህ ያው ያላየሁት ያልተረዳሁት ብዙ ነገር እንደሚኖርም ገምታለሁ። ግን አሁን ባለኝ ግንዛቤ 2ቱ 1 እና 2ን በደንብ ሰዎች ከተወያዩበትና እዛ ላይ መፍትሄ ማግኘት ከተቻለ
የሃይማኖት ጉዳይም የሙስና ጉዳይም ሌሎች ጉዳዮችም እዛው ላይ አብረው የሚመለሱ ነው። የፌዴራል ከተሞች አዲስ አበባና ድሬዳዋ ከተሞች ጉዳይ የመጀመሪያው የሀገር ግንባታ ጉዳይ ወይ ደግሞ የመንግስት አደረጃጀት ቅርጽ፣ እንዲሁም ፖለቲካ ስርዓት፣ የፖለቲካ ውክልና፣ የምርጫ ስርዓት የሚለው ላይ እሱ ምላሽ ማግኘት የሚችል ነው። ለምሳሌ አንድን በዝርዝር ያስቀምጣል። የሀገር ግንባታን ጉዳይ የሚለው አንድ የማንነትና የሀገር ባለቤትነት ጉዳዮች። የማንነት የሚለው ከድንበር ከምናምን ጋር የሚያያዙ ነገሮች ናቸው። ኢትዮጵያ ውስጥ የማንነት የሚባል ጉዳይ የምናውቀው ህወሓት ወደ ኢትዮጵያ ፖለቲካ ስልጣን ከመጣበት ጊዜ ጀምሮ ነው። በግልጽ አሁን በአደባባይ ብዙ ሰው የሚያውቀው የወልቃይት የራያ የምናምን ጉዳዮች አሉ። ከዛም አልፎ መተከል፣ ደራ ምናምን የሚሉ ደግሞ ልክ ምርጫ ማለት ኢትዮጵያ ውስጥ ለውጥ ከመጣ በኋላ ያኔ ሌላው የመብት ትግል ሲያደርግ ያልነበሩ አጀንዳ ምን አጀንዳ ይዘን እንምጣ ብለው ምናልባትም ዛሬ ላይ ዘግይቶ መረጃዎች ስንሰማ ከቲፒኤልኤፍ ጋር የሚሰሩ ሰዎች በኋላ ላይ ያራመዷቸው አቋሞች ናቸው። ስለዚህ የማንነት ጉዳይና የማንነትና የሀገር ባለቤትነት ጉዳዮች የሚለው ብዙ ነገሮች ይመልሳል ብያለሁ። ታሪክና ማንነት፣ የጋራ ሀገራዊ ጉዳይ ማንነትና እሴቶችን የሚመለከቱ ጉዳዮች፣ የሀገር ግንባታና ብዙሃንነት አስተዳደር ጉዳዮች፣ የቋንቋ ጉዳዮች፣ የባህል የታሪክና የቅርስ ጥበቃ ጉዳዮች እንዲሁም ሌሎች ጉዳዮች በቁጥር አንድ የሀገር ግንባታ ጉዳይ የሚመከርባቸው እንደሆኑ እንግዲህ ተገልጿል። በዚህ ላይ በርካታ ጉዳዮችን መመለስ የሚቻልበት እስከሆነ ድረስ የሃይማኖት የሙስና ምናምን ተብሎ የተዘረዘሩት ነገሮች ምናልባት ጉዳዩን ለጥጠውት ሰብስቦ መፍትሄ ለማምጣት እንቅፋት እንዳይሆኑ ወይ ደግሞ ጊዜ እንዳያራዝሙ ወይ ደግሞ እንዳያወሳስቡት በተወሰነ ደረጃ ስጋት አለኝ። አሁንም ይህንንም የሀገር ግንባታ ጉዳይ የሚመከርባቸው ተብሎ ማንነትና የሀገራዊ ባለቤትነት ጉዳዮች ምናምን የሚለውም ታሪክና ማንነት ሀገራዊ ምናምን ይህንንም ራሱ ምንድን ነው ወደ መሰብሰብ የሚያወዛገቡት ነገሮች ምንድን ናቸው? በኢትዮጵያ ታሪክ ውስጥ ኢትዮጵያውያን ብዙ ጊዜ የሚጠቀስ ነገር አለ። አሁን እንደ ልማድ የትኛዎቹን ባለስልጣናት ብቻ ሳይሆን የምክክር ኮሚሽን ኃላፊዎችም ህዝቦች ነው የሚሉት። እንደ መሰለኝ ህገ መንግስቱ ስለሚል ህጉን እንከተላለን ነው። ሁሌ ብዙ ጊዜ የሚነሳ ነገር እንኳን እንደ ኢትዮጵያ ያለ ህዝብ ከአንድ ጫፍ ወደ ሌላው ጫፍ በጦርነትም በምንም ሲቀያየጥ የነበረ ማህበረሰብ ያለበት ሀገር አንዱ ጫፍ የሚነገር ቋንቋ ሌላኛው ጫፍ በደንብ የሚነገርበት ሀገር ውስጥ አንዳንዶች ስማቸውን ሄደው አያታቸው ጋር ሲደርሱ ሌላ በሚሆንበት ሁኔታ ውስጥ በእንደዛ መልክ የተዋሃደን በታሪክ ውስጥ የተሳሰረን ማህበረሰብ ህዝቦች ይላሉ። የኢትዮጵያ ህዝቦች አንድ አይደለንም የሚል መልእክት ነው። ዓለም የተቀየጠባት 194ቱ የተባበሩት መንግስታት አባል ሀገራት ብቻ ሳይሆኑ ዩኤን የማያውቃቸው ወይ ደግሞ ዩኤን አባል ያልሆኑ ሀገሮች ጭምር ትንንሽ ደሴቶች ላይ ያሉ 10,000 15,000 ምናምን የሆኑ ሀገሮች ሁሉ ግዛቶች ሁሉ ሰዎች የሚኖሩባት አሜሪካ የአሜሪካ ህዝብ እንጂ የአሜሪካ ህዝቦች ሲባል አልሰማንም። ይህን ማነሳው ምንድን ነው የተለያየ ማህበረሰብ የየራሱ መንግስት የነበራቸው ሀገሮች ከዛ በኋላ መጡና ሀገር መሰረቱ። ሆልዲንግ ቱጌዘር አይደለም ካሚንግ ቱጌዘር ነው የሚል ትርክት በብሔርተኞቹ ሲነዛ ስለቆየ ምናልባት በታሪክ አረዳድ ላይ ያለውን ነገር ታሪክን መሰረት የሚደረጉ ውይይቶች በተለይ ያንን በዛ ጉዳይ ላይ እነሱ በተለይ ማብራሪያ መስጠት የሚችሉበት ሁኔታ ቢፈጠር በእንደዚህ በኢትዮጵያ ታሪክ ላይ ኢትዮጵያ የየራሳቸው መንግስት የነበራቸው ተሰባስበው ነው መንግስት የፈጠሩት ወይስ መንግስት ያልነበራቸው በጋራ ሆነው በጊዜ ሂደት እየሰፋ ሄዱ የፈጠሩት መንግስት ነው? ይህ ብዙ ነገሮችን ለመመለስም ስለሚያስችል ነው። ከዛ በኋላ ያሉ ጥያቄዎችን ሁሉ በዝርዝር ስለሚመልስም ነው።
እችኛዋ ህዝቦች አንድ አይደለንም የሚለው ዋናነት እዛ ውስጥ የተሰነቀረው ለአንቀጽ 39 ማጫወቻም ሲባል ነው። አንቀጽ 39 ማለት እዛ ጋር ቆንጆ መብቶች አሉ። ሀ የሚባለው ግን ነቀርሳ አለ። ኢትዮጵያውያን ደስ ያላቸው ቀን የራሳቸውን ሀገር ይመሰርታሉ። አሁን ያሉት 14 ምናምን ክልሎች ብቻ አይደሉም። ወረዳዎች፣ ከወረዳም በታች ያሉ ብሔር ብሔረሰብ ህዝቦች ይላል። ብሔር ብሔረሰብ ህዝቦች በማናቸውም ጊዜ ውስጥ የራሳቸውን አስተዳደር መመስረት ከዛም አልፎ መንግስት መሆን አይከለክላቸውም። ቁጥር አልተቀመጠም። ብሔር ብሔረሰቦች አንድ ቋንቋ፣ አንድ ባህል ምናምን ተብሎ ተዘርዝሯል። ህዝቦች የሚባለው ነገር ደግሞ ቁጥሩም አይገለጥ አይታወቅም፣ ምኑም አይታወቅም። ለነዚህ ምላሽ መስጠት በጣም አስፈላጊ ነው። ማን ነው ብሔር፣ ማን ነው ብሔረሰብ? ምንድን ነው ልዩነታቸው? ቁጥር ነው? ትግራይ ብሔር ሆኖ ሶማሌ ብሔረሰብ እንዴት ነው የሚሆነው? ቁጥር ከሆነ ምንድን ነው ብሔር፣ ምንድን ነው ብሔረሰብ? አንድ ሰው የሆነ ባለስልጣን ደስ ያለውን ነገር እንትን ባለ ቁጥር ብሔር ብሔረሰቦች ህዝቦች። ማን ነው ህዝብ? ህዝቦች ማን ናቸው? ህዝቦች ማን ነው? ብሔረሰብ ማን ነው? ብሔረሰብ ማን ነው? ብሔር ማን ነው? ብሔረሰብ። ይህንን የኢትዮጵያ ህዝቦች ለምን ኢትዮጵያ ህዝቦች ሆነ? ለምን የአሜሪካ ህዝብ ሆነ? ለምን የኬንያ ህዝብ ሆነ? እንደዚህ እንትኖቹን ነጥሎ አጀንዳዎቹ እነዚህ ዋናው አነጋጋሪዎቹ ጉዳይ ወደ ታሪኩ ወደ ምናምን እነሱ እንዲስቡ ማድረግ ከዛ ጋር ተያይዞ ምላሽ ይገኛል ብዬ አምናለሁ። አሁን የአዲስ አበባና የድሬዳዋ ጉዳይ ራሱን የቻለ አጀንዳ ከሚሆን ይልቅ በአንድና በሁለት ላይ የሚመለሰው ለምሳሌ በአስተዳደር ጉዳዮች ላይ ክልል አስተዳደር ምናምን አወቃቀር፣ የፖለቲካ ፓርቲ ምስረታ ምናምን በሚባሉ ላይ በዝርዝር እዛ ጋር ባሉ ነገሮች ምላሽ ያገኛል ብዬ አምናለሁ። አንቀጽ 39 ከሌለ፣ አንቀጽ 39 ሀ ከሌለ ድሬዳዋም አዲስ አበባም አወዛጋቢ ሊሆን አይችልም። ለምን ያወዛግባል? በሆነ ወቅት ላይ ሀገር ሆኜ ስወጣ ትልቅ ሀብት ያለው ትልቅ ካፒታል ያለው ሰፊ ቦታ እሱን ይዤ ሀገር ሆናለሁ። ትልቅ የእርሻ መሬት፣ ትልቅ የሰሊጥ መሬት፣ ወደ ባህር ወደ ሶስተኛ ሀገር መውጫ ያለው ነገር ይዤ እወጣለሁ በሚል ብሔርተኞቹ አእምሮ ውስጥ የተሰነቀረ የመንግስት ቅዠት ነው። ቅዠት የምለው ብሔር የሚባለውን ሀገር አድርጋለሁ ስትል ዞኖቹ ሀገር እንዳይሆኑ ማንም የከለከላቸው? ዛሬ በደንብ እያየን ስለሆነ ማለት ነው። ቅዠት ነው። ስለዚህ አንቀጽ 39 ሀ እንዴት ለምን ገባ? ዛሬ እንዲቀጥል የሚያስገድደው የሎጂክ የታሪክ የማናቸውም ነገር ምክንያት አለ ወይ? አንቀጽ 39 ሲመለስ አንቀጽ 39 ሀ ሲመለስ ድሬዳዋ፣ አዲስ አበባ፣ ደራ፣ ወልቃይት፣ ራያ የሚባል ነገር ተረት ይሆናል። ምንም ያ በሌለበት ሁኔታ ውስጥ አንቀጽ 39 ሀ በሌለበት ሁኔታ ውስጥ እነዚህ ቦታዎች ምንድን ነው ጥቅማቸው? ምናልባት ክልሎች ድሬዳዋ ከሶማሌና ከኦሮሚያ ክልል ጋር፣ አዲስ አበባ ከኦሮሚያ ክልል ጋር ስለሚደናበሩ በድንበር ስለሚገናኙ ስለሚዋሰኑ የኢኮኖሚ ተጠቃሚነትን በተመለከተ በሕግ የተወሰነ ነገር ቢታሰር ምን ክፋት አለው? ግን የኦሮሚያ ክልል መብት ነው።
የኦሮሚያ ክልል መብት እንዴት ይጠበቅ ነው እንጂ የሆነ ጫፍ ያለ ሰው የኦሮሚያ ክልል ሲባል ኦሮሚያ ክልል ውስጥ ያለ የትኛውም ማህበረሰብ መብት ከአዲስ አበባ ጋር ተያይዞ ያለውን ነገር እንዴት ይጠበቅ፣ ከድሬዳዋ ጋር ተያይዞ ያለው ነገር እንዴት ይጠበቅ፣ የአስተዳደር ጉዳይ ይሆናል፣ የልማት ጉዳይ ይሆናል፣ የኢኮኖሚ ጉዳይ ይሆናል፣ የፖለቲካ ጉዳይ መሆኑ ያበቃል። ስለዚህ መገንጠል የሚለው ነገር በማናቸውም ሁኔታ የተቆጣ ያኮረፈ ጥያቄ ያለው ጎጆውን አፍርሶ መልስ ፍለጋ ምንድነው ሰበዞቹን እየነቀለ ሄዶ ሌላ ጎጆ ለመስራት ዋናውን ጎጆ ለማፍረስ የሚደረግ እንቅስቃሴ ከመሆን ይልቅ በማናቸውም ሁኔታ ጎጆን የሚያናጉ ደግሞ ጎጆ ላይ ችግር የሚፈጥሩ አካላት ካሉ እነሱን በተባበረ ድምፅ ወደ ሕግ ማስገዛት የሚቻልበት የሆነ ጫፍ ያለው ኢትዮጵያዊ ሌላ ጫፍ ካለው ኢትዮጵያዊ ጋር የጋራ ሀገር ስላለው በብሔሩ፣ በሰፈሩ፣ በመንደሩ ማሰብ የለበትም። ችግሩ የጋራ ነው። መርከቡ ላይ ሁሉም ነው ያለው። መርከቡ እንዳይሰምጥ የሆነ ቦታ ላይ የሚፈጠር ችግር አጠቃላይ መርከቡን ይዞ በጊዜ ሂደት ይዞት ሊሄድ ስለሚችል በዚህ ጉዳይ ላይ ጥያቄ ካለ፣ በደል ካለ፣ ጭቆና ካለ ጭቆናውን ለመቀልበስ በደሉን ለማስቀረት በተባበረ ድምፅ መንግስት ላይ ኃይልን ማስተባበር እንጂ የየራሴን ጎጆ ወጣለሁ ብሎ የሚደረጉ እንቅስቃሴዎች እሱ እስካልቀረ ድረስ ከምንም በላይ የኢትዮጵያ ጠንቅ አንቀጽ 39(20) የሚባል መርዝ ነው። ኢትዮጵያን ለማጥፋት የተቀመመ እስካሁንም ያልጠፋችው በአንድ በኩል በመጨረሻው ምዕራፍ እናጠብል ምንድነው ስልጣኑን ያጡበት ሁኔታ የመጨረሻ ምዕራፍ ላይ ባልተጠበቀበት ሁኔታ በመሆኑ በሌላም በኩል ደግሞ ረዥም ጊዜ የተገነባ ማንነት በቀላሉ የሚፈርስ ሆኖ ባለመገኘቱም ከዚህ ጋር ተያይዞ ያለ ነገር ነው። ስለዚህ አንቀጽ 39(ሀ)ን መሰረት አድርጎ በዛ ላይ የሚደረጉ ንግግሮች ከማንነት ከምናምን ጋር የሚያያዙ ጥያቄዎችን አብሮ ይፈታሉ። ስለዚህ አንቀጽ 39 ብሔር፣ ብሔረሰብ፣ ህዝቦች ምንድን ነው ፍቻቸው? ከዚህ ባሻገር የኢትዮጵያ ክልሎች እንዴት ነው የተካለሉት? አንዱ መስፈርት ቋንቋ ነው። አንዱ በቲፒኤልኤፍ ዘመን ክልሎች ራሳቸውን በራሳቸው ማስተዳደራቸው፣ በራሳቸው ቋንቋ መጠቀማቸው ህወሓት በታሪኩ ሊኮራበት የሚገባ ነገር ቢኖር ያ ነው። ኦነጎቹ እኛንን ሀሳቡ ነው እሱ ማንም ይሆን ግን ባለቤቶቹ ሀገሩን ይዘውት የነበሩት እነሱ ናቸው። ለጥፋት እንደተጠቀሙበት አውቃለሁ። ግን አንድ ለክፉ ብለው እንትን ቢሉትም የተቀደሰ ሀሳብ ነው። ሰዎች በራሳቸው ቋንቋ ራሳቸውን ማስተዳደራቸው አከላለሉ ቋንቋንም መሰረት ማድረጉ በጣም አስፈላጊ ነው። ቋንቋዎች ሲበለጽጉ፣ ባህሎች ሲበለጽጉ ያንዱ ቋንቋ ለሌላው ጌጡ ነው፣ ያንዱ ባህል ለሌላውም ጌጡ ነው። የሁሉም መብት ያልተከበረበት የማንም ያልተገደበትና ያላነሰበት የፖለቲካ ስርዓት ነው ሀገሩን ተሸክሞ ሊሄድ የሚችለው። ስለዚህ ከአከላለል ጋር ተያይዞ አንዱ መስፈርት ቋንቋ መሆኑ ጥሩ ነው። ግን እሱን ብቻ መሰረት አድርጎ ሳይሆን በአጠቃላይ ለአስተዳደር አመችነትን ግምት ውስጥ አስገብቶ አከላለሎቹን መልሶ ማየት የሚቻልበት ሁኔታ እንደ መመዘኛ እንደ መስፈርት የሚቀመጡ ነገሮችን ቢኖሩ እሱ ላይ መነጋገር። ግን የማይመለስ ነገር መመለስም የለበትም ብቻ ሳይሆን ለመመለስም ማሰብ ወንጀልም ጭምር ነው ብዬ ማምነው ሰዎች በራሳቸው ቋንቋ ራሳቸውን ማስተዳደር ያ
መብቶች ያን ነፃነት ማስፋት መሄድ ነው። እነዚህ ሁኔታዎች ሰዎች የጎሪጥ የሚተያዩበት፣ በጠላትነት የሚፈላለጉበት፣ አንዱ ሌላው ላይ በጠላትነት የሚነሳበት ሳይሆን ቋንቋዎች ሲሰፉ፣ ባህሎች ሲዳብሩ የጋራ ነው በሚል ስሜት ያንን ማድረግ ነው። ስለዚህ ከአስካላለድ ጋር ያለው ነገር ላይ የተወሰኑ ነገሮች ማየት እሱ ላይ ንግግር ያስፈልጋል። አንድ በጎ ነገር ብሔራዊ ምክክሩ ላይ ያው ጫፍ ያሉ ብሔርተኞችም በተለያየ መንገድ ይሳተፋሉ። ጫፍ ያሉ አሁን በነገራችን ላይ ጫፍ ያለው አንድነት አቀንቃኝ የሚባለው ምክንያታዊ ነው። ምክንያታዊ ምንድን ነው? ጫፍ የሚባለው አንድነት አቀንቃኝ አሁን ብሔርተኛ ሆነው ነው። ጫፍ እና ጫፍ ብሎ ብዙ ጊዜ የሚጠራው ጫፍ ያሉ ብሔርተኞች፣ ጫፍ ያለ ኢትዮጵያ አንድነት አቀንቃኝ የሚባለው ጫፍ ያለ ኢትዮጵያ አንድነት አቀንቃኝ የሚባለው ዛሬ ብሔርተኛ አማራ ብሔርተኛ ሆነው ነው። በደንብ በሰልፍ እንትሩ ስለገቡ ብዬ ነው። ስለዚህ ጫፍ ያለ ብሔርተኛ በሁሉም አቅጣጫ አሁን የአንድነት የኢትዮጵያ አንድነት ጫፍ ነው የሚባሉትም ብሔርተኛ ጎራ ውስጥ ገብተዋል። በሌላ በኩል ደግሞ ኢትዮጵያዊ ኃይል አለ። ኢትዮጵያዊ ኃይል በምክንያት የሚመራ ነው። በስሜት አይሄድም፣ በሰፈር አያስብም። የአንዱን የበላይነት የሌላውን የበታችነት የሚቀበል አይደለም። ስለዚህ ይሄኛውም ሀገሩ እንደ ሀገር እንዲቀጥል ሁሉም ኢትዮጵያዊ ባለድርሻ ነው፣ ሁሉም የኔ ነው፣ ያንተም የኔ ነው፣ የኔም ያንተ ነው የሚል አንድ አይነት አስተሳሰብ ያለውም አለ። ገና ከሰፈሩ መውጣት የተሳነውም አለ። እነዚህ ሁሉ በአንድነት የሚገናኙበት ግን ብዙሃኑ ኢትዮጵያዊ የምክክር ኮሚሽኑ ባለስልጣናት ሲናገሩ የሰማሁት እጅግ ለኢትዮጵያን ተስፋ የሚሰጥ ነገር በክፍለ ሀገር በተለያየ ቦታ ሲሄዱ አንዳንዱ አካባቢ ችግር ያለባቸውን አካባቢዎች እዛ ትግራይ አካባቢ ህዝቡ እንዴት ነው፣ አማራ አካባቢ እንዴት ነው ምናምን እያሉ ነው የሚጠይቁት አሉ። እዛ ጋር ያለው ነገር እንዴት ይቆም፣ ጫፍ ሌላ ጫፍ ላይ ያሉ ሰዎች ማለት ነው። ስለዚህ ኢትዮጵያን አካባቢ ህመም የለም። ህመሙ ያለው የስልጣን ፍቅር፣ ከስልጣን ጋር ተያይዞ የሚገኝ በረከት ፍለጋ፣ ከዛም ባሻገር አንዳንድ ደግሞ ህመምተኛ አለ፣ ከሰፈሩ ውጭ ማሰብ የማይችል ከሰፈሩ ሊወጣ ይችላል። እሱ ግን ጭንቅላቱን ሰፈር ማይወጣ ሰው እሱ ደግሞ ሁሉም ሰፈር ያለ የጋራ በሽታ ነው። ደግነቱ እንዲህ አይነት በሽተኞች ብዙ አይደሉም። ብዙ ሆኑ ኖሮ ሀገር አይኖረንም ነበር። እንዲህ አይነት ሰዎች ብዙ ቢሆኑ ሀገሩ ይባላ ነበር። አሁን እንዲህ አይነት በሽተኞችና የስልጣን ጥመኞች ናቸው ሀገሩ ላይ በዚህም በዚያም ቀውስ እየፈጠሩ ያሉት። እናም ከኢትዮጵያ ከአከላለል ጋር ተያይዞ ያለውን ነገር ከኢትዮጵያ ቋንቋዎች አከላለሉ ቋንቋን መሰረት ማድረጉና ከዛ ባሻገር ኢትዮጵያ ውስጥ የፌዴራል የሥራ ቋንቋዎች እሷን ብዙ የሚያጨቃጭቅ አይመስለኝም። ግን ለውይይት መጥቷል። ሸኔ ሁሌ የሚያስቀኝ ቡድን አለ። አጀንዳ ሲያጡ መሟገቻ ነገር ስለሌለ የጠቅላይ ሚኒስትር አብይ መንግስት ለምንድን ነው የሚተኩሱበት የሸኔ ሰዎች? ያኔ በመተኮስ በሚገባበት ሰዓት አስመራ ቁጭ ብለው መግለጫ ነበር የሚያወጡት። ዛሬ ምንድን ነው ጥያቄያቸው ሲባል የኦሮምኛ የሥራ ቋንቋ መሆን አለበት። አስገራሚ እኮ ነገር ነው። እዛው ላይ ደግሞ ህገ መንግስቱ ቅዱስ መጽሐፍ ወይም ደግሞ ቅዱስ ቁርአን ይላሉ። ኦሮምኛን የሥራ ቋንቋ ለማድረግ ህገ መንግስቱ መለወጥ አለበት። ህገ መንግስቱ ግን መንግስተ ሰማያት የሚያስገባ ምናምን ቅዱስ ነገር ያደርጉታል። የረከሰና ርኩስ ነገር በመሆኑ ነው ሰዎች ሲገደሉበት፣ ትውልድ ሲፈጅበት የቆየ ህገ መንግስት ነው። በደርግ ጊዜ በዛ ሁሉ ቀውስ ጊዜ ጦርነት በዚህም በዚያም እየነደደ በነበረበት ሰዓት እዚህ ሰፈር ነው እዛ ሰፈር ነው ተብሎ የተጨፈጨፋለ የፖለቲካ ልዩነት በፈጠሩ
ለሀገር ትልቅ አስተዋጽኦ ማድረግ በሚችሉ እንትኖች ላይ በፖለቲካ ግብግብ ንጹሐን ምንድነው ወጣቶች ተጨፍጭፈዋል፣ እናውቃለን። እሱም ግን ፖለቲካ የማያውቁ በየትኛውም የኢትዮጵያ ማዕዘን ሰላምና ደህንነታቸው ተረጋግጦ ነው የኖሩበት። ይህ ህገ መንግስት ነው ኢትዮጵያን ያፋጀው። ስለዚህ ከዚህ ህገ መንግስት ጋር ተያይዞ የቋንቋ የምናምን ጉዳይ ጋር ተያይዞ የሚነሳውን ነገር በተመለከተ ዛሬ ላይ ህገ መንግስቱ ሲለወጥ ዛሬ ጠቅላይ ሚኒስትር መንግስት ወይ ደግሞ ሌላ ምናምን ቡድን አያስፈልግም። የዛሬ 21 ዓመት የዛሬ 21 ዓመት አሁን ምርጫ 97 እኮ ቅንጅቶች ቅስቀሳቸው ከአማርኛ በተጨማሪ ኦሮምኛን የፌዴራል የስራ ቋንቋ እናደርጋለን ነው። ብልጽግና ፓርቲ ህገ መንግስቱን ላይ ያለ ነገር ህገ መንግስት በአዋጅ ማሻር ስለማይችል እንደ ፓርቲ ግን 5 ቋንቋዎች የስራ ቋንቋ አድርጎ እየተጠቀሙ ነው። የሆነ የታመመ ወይ ደግሞ ወፈፌ ሰው ሊኖር ይችላል፣ ሌላ ቋንቋ አያስፈልግም ሊል የሚችል መሬት ያረገጠ ብዙ ነገር ማየት የማይችሉ የታመሙ ምናምን ነው የምንላቸው ሰዎች ይኖራሉ። አንዳንድ ደግሞ ምን አለ ይሄ ነገር እንደው ምናምን ብሎ የፖለቲካ ውጥንቅጡን የማይረዳም በቅንነት የሚያነሳ ይኖር ይሆናል። ግን ዛሬ ኢትዮጵያ ውስጥ ተጨማሪ ስራ ቋንቋ ስንት ነው ምናምን የሚል ነገር ካልሆነ ተጨማሪ ስራ ቋንቋ እንደሚኖር ምን ያጠራጥራል? እዛ ላይ ማን ጥያቄ ያነሳል? እነዚህ ላይ እንትን ማድረግ ነው። ባንዲራውን በተመለከተ አሳዛኙ ክስተት ባንዲራው ላይ ስምምነት ይመጣል ብዬ በግሌ አምን ነበር። ለምን አረንጓዴ፣ ቢጫ፣ ቀይ የንጉሱ ወይ የሆነ አካል ወይ ደርግ የምናምን ነገር አይደለም። ኢትዮጵያ በ1888 የአድዋን ድል በአፄ ምኒልክ መሪነት አንዳንዶቹ የሚጎረብጣቸዋል ታሪክ ነው፣ ሌላ የሚጠየቁ ጥያቄ ምናምን እሱ ማንሳት ነው። አድዋ ግን ከአፄ ምኒልክ ውጭ ማሰብ የሚቻል ነገር አይደለም። ሂደቱን የመሩ ሰው ናቸው። ያ ድል በፈጠረው የነጻነት መንፈስ ብዙዎቹ እጅግ በጣም ዘግይተው ቢሆንም ነፃ ከወጡ በኋላ የነጻነት ምልክት የሚለውን አረንጓዴ፣ ቢጫ፣ ቀይ ቀለም ይሄ ዝም ብሎ ኢትዮጵያዊ ደስ ስለሚለን ምናምን አይደለም። አንድ ሰው ስለ አረንጓዴ፣ ቢጫ፣ ቀይ ራሱ የአሜሪካውን የስለላ ድርጅት ሲአይኤን ድረገጽ ሲያይ የነጻነት ምልክት ነው ብለው በርካታ የአፍሪካ ሀገራት ባንዲራቸውን ከነዚህ 3 ቀለማት መቅዳታቸውን ይገልጻል። ራሱ ወደ ላይ ወደ ታች ቀኑን ምናምን ያለዋውጡታል። እንደ ብዙዎቹ የሚያመሳሰል ነገር አለ፣ ኮከብ ምናምን ያደርጉበታል። ስለዚህ ከዚህ አንጻር የነጻነት ምልክት የሚባለው ባንዲራ ላይ አንተ የሆነ ምልክት የምታደርግበት ከሆነ ሌላው ያለ ምልክት የሚይዘው ከሆነ ያንን ዋናው ባለቤትነትን ነገር ውስጥ ጥያቄ ውስጥ ያስገባ አይሆንም የሚል ነገር አለኝ ውስጥ ይሁን። አሁን ግን ፋኖ የሚባል ኃይል ኢትዮጵያን ከጎዳቸው ነገሮች አንዱ ይህንን የነጻነት ምልክት ይህን የኢትዮጵያዊነት አርማ የሽፍቶች ምልክት አደረገውና ለባንዲራው ብዙ ጥያቄ ቅሬታም የሌላቸው ሰዎች ሁሉ አሁን ለማየት እንኳን እንትን የሚሉበት ሁኔታ ተፈጠረ። በግል መናቃቸው ምናምን ሰዎች አሁን አንዳንዱ ልብስ ላይ እንኳን በፊት በሚሰማው ስሜት አይሰማውም። አረከሱት። ከዚህ ማርከስ ውስጥ እንዴት እንደሚወጣ አላውቅም። ግን ፋኖ በፈጠረው ነገር ባይሆን ኖሮ ተስፋዬ ምልክት የሌለው አረንጓዴ፣ ቢጫ፣ ቀይ ላይ መስማማት ሊቻል ይችል ይሆናል ብዬ ገምት ነበር። አሁን ግን በብዙ መልኩ ሳየው የሚታሰው ነገር አይመስለኝም። ምክንያቱም
ሆነ የሽፍትነት እንቅስቃሴ ጋር ተያይዟል። ስለዚህ ምልክት ምን ይሁን የሚል ነገር መምጣቱ አይቀርም። አረንጓዴ፣ ቢጫ፣ ቀዩ ግን ጥያቄ ውስጥ ይገባል ብዬ በፍጹም ልጠራጠራችን፣ በፍጹም ጥያቄ ውስጥ መግባት የሌለበት ነገር ነው። ሌላው ካንተ ወስዶ የምልክት የነጻነት ምልክት እያለ የነጻነቱ ባለቤት ቀለሙን ላይ አራተኛ አምስተኛ ሊጨምር የሚል ነገር በተአምር ሊመጣ የሚችልበት ሁኔታ የለም። ወይ ደግሞ እላዩ ላይ ማድረግ ይቻላል። ያው አሜሪካ 50 ኮከቦች እንዳደረገች 14 ክልሎች ምናምን ወይ 15 ክልል ምናምን ብሎ ማድረግ ይቻላል። ምናልባት እሱ በተወሰነ ደረጃ ወይ ደግሞ ሌላ መቼም ከኮከብ ከምናምን ውጭ መሆን የሚችል ነገር አይመስለኝም። ሌላ ምን ሊሆን ይችላል? የኢትዮጵያ ቅርሶች እንዳይባል ድሮ ቢሆን ቀላል ነበር። አክሱምን አምጥተህ ብታስቀምጥበት ማንም ሰው ጥያቄ ያነሳ። ላሊበላን ብታስቀምጥ ወይ የሶፍ ዑመር እንትኖችን ብታስቀምጥ ችግር አልነበር። ዛሬ ግን በጣም የተበከለ ነገር 27 ዓመት ብዙ የቆሸሹ ነገሮች ስላሉ ይህንን አይነት ሁኔታ ጥያቄ በማያስነሳ እንግዲህ ባንዲራው ላይም እሱ ላይ መነጋገር በጣም የሚያስፈልግ ነገር አለ። የፖለቲካ ፓርቲዎችን በተመለከተ በዘር የሚዋቀሩ የፖለቲካ ፓርቲዎች እሱም ምክንያቱም አሁን ቅድም አጀንዳው ሰፋ ስል እንደዚህ ነገሮቹ ነጥረው ቢወጡ ለውይይቶቹም ለምኑም እንትኖች በጣም ይጠቅማል ብዬ ነው። እንዳልኩት ምናልባት የምክክር ኮሚሽኑ የመጀመሪያ 2 ቀን አጠቃላዩን ነገር እንትን እየሰበሰበ ሊሄድ ይችላል። ስለማላቅ ነው። በግል ግንዛቤ ግን እንዲህ ቢሆን የሚል ነገር ነው። በብሔር የፖለቲካ ፓርቲ በጎረቤት ኬንያን ጨምሮ ወንጀል የሆነ ማለት ነው። በሌሎች አካባቢዎች ምንድን ነው ምክንያት በብሔር የምትደራጀው ሲባል ማንም ማስረዳት አይችልም። ስለምንድን ነው በኦሮሞነት የምትደራጀው? ለምንድን ነው በአማራነት የምትደራጀው? ለምንድን ነው በትግራይነት የምትደራጀው? ቀድም እንዳልኩት አንቀጽ 39 ከፈረሰ እነዚህ ሁሉ አብረው ነው የሚናዱት። ነገር ግን ሌላውም ጋር ወንጀል እንደሆነው ሁሉ በሕግ እንደተከለከለ ሁሉ መከልከል አለበት። ለእነዚህ ሰዎች መድኃኒታቸው ይሄ መብት ነው፣ መብት መገደብ የለበትም ይላሉ አንዳንዴ ሳያፍሩ። መብት መገደብ ከሌለበትማ በእስልምናም በክርስትናም መደራጀት መብት ነው ሲባሉ ይሄም አደገኛ ነው። መብት ካልክማ የሁሉም አደገኛ፣ ይሄኛ የበለጠ አደገኛ ነው፣ የበለጠው አደገኛ አይደለም የሚባል ነገር ውስጥ ትገባለህ። አደገኛ እንደሆነ አውቃለሁ፣ ግን ለአንዳንዶች በብሔር እየቸረቸሩ በዘር እየቸረቸሩ ገበያ ውስጥ ለመቆየት ለሚፈልጉ ሰዎች ቀውስ ከመጥራት ውጭ መፍትሄ ስላላመጡ በብሔር ባለመደረጀት የማን መብት ተገደበ? ሲቪክ ድርጅት ባህልን፣ ቋንቋን ምናምን የሚያበለጽግ ማቋቋም እንደውም ስፖንሰር የሚሆንም አይጠፋም። ይሄን ማንም ኢትዮጵያዊ ከሆነም ጫፍ ሊያደርግ ይችላል። የማንም ባህል የጋራ ባህል ነው። ስለዚህ አደረጃጀት በዘር የሚደራጅ ነገር በጣም በጣም እሱ አንድ ምላሽ ያገኛል ብዬ ተስፋ አድርጋለሁ። ያ ካልሆነ ሌላ ፈንጂ ሀገሪቱ ሕገ መንግስት ላይ ከቶ እንደመሄድ ነው የምቆጥረው። እጅግም ተስፋ ማደርገው በጣም ብዙ ቆሻሻዎች ከሕገ መንግስት ውስጥ ተጠርገው እንደሚወጡ ተስፋ አድርጋለሁ። ብዙ ሰዎችም የሰከኑ ሰዎች በዚህ ሂደት ውስጥ ስላሉ ከኔና እነሱ ፉክክር ወጥተው ሀገሩ በጋራ እንዴት መቀጠል እንዳለበት ላይ ያተኮራሉ። እንደዛ ነው ተስፋ ማድረገው። ከዛ ውጭ የኢትዮጵያ የመንግስት ቅርጽ ምን አይነት የፖለቲካ ስርዓት ነው ለኢትዮጵያ ያስፈልጋት የሚለው በተለይ በስፋት ሰዓት ሄደብኝ፣ ግን እዚህ ላይ በጣም 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 በትኩረት መደረግ ያለበት ነገር ነው። ኢትዮጵያ
ከብዙዎቹ የአፍሪካ ሀገሮች ተለይታ መሪዋን በቀጥታ መምረጥ የማትችልበት የተቋቋመው የፌዴራል ስርዓት ፌዴራል ብዙ እሱ ላይ ጥያቄ ብዙ ያለ አይመስለኝም። ግን ሰው መገደብ የለበትም። አህዳዊም ያስፈልጋል የሚል ነገር ካለም እሱን እንደ ምንድን ነው እንደ እንትን የሚያዩ ሰዎች ትክክል ነው ብዬ አላምንም። መብት ነው። በግል ላይ አይጠቅምም ብዬ አምናለሁ። ግን ይጠቅማል ብሎ የሚያነሳ ሰው ካለ መወያየት ነው። በነገራችን ላይ በዓለም ላይ እኮ ብዙ ሀገሮች አህዳዊ ናቸው። ከመቶ ምናምን በላይ ሀገሮች ፌዴራል ስርዓቶች ከ40 ምናምን ያነሱ ናቸው። ግን ለኢትዮጵያ እንደ ኢትዮጵያ ባለ ሀገር ፌዴራል ስርዓት ያስፈልጋል ብዬ አምናለሁ። በዚህ ፌዴራል ስርዓት ውስጥ የመንግስት ቅርጽ ምን ይሁን? ፕሬዚደንሻል ምርጫ ስርዓት ነው ያስፈልጋት? ፓርላማዊ ምርጫ ስርዓት ነው የሚያስፈልጋት? የአብላጫ ድምፅ የምርጫ ስርዓት ነው ያስፈልጋት? ወይስ የተመጣጠነ ውክልና የሚባለው ነው ያስፈልጋት? እዚህ ላይ ከየሀገራትም አንዳንድ ልምዶችን ወስዶ በዚሁ ላይ መንቀሳቀሱ በጣም አስፈላጊ ነው። የምርጫ ስርዓቱ ለምሳሌ ሳውዝ አፍሪካ ጋር ሲኬድ ቀጥታ ምናልባት ከኢትዮጵያ ጋር የሚያመሳስል ነገር ካለ ሳውዝ አፍሪካ መሪው በቀጥታ አይመረጥም፣ ፕሬዝዳንት ነው። ግን ከኢትዮጵያ የሚለየው ፕሬዝዳንቱ ጠቅላይ ሚኒስትር የላቸውም። ሁሉን ነገር የሀገሪቱ መሪሳቸው ናቸው። ግን የተመጣጠነ የውክልና ስራ ስላለ ባገኙት ድምፅ በመቶኛ ከፍተኛ ድምፅ ያገኘው ከዛ መሪው ይመረጣል። ግን መሪው ጠቅላይ ሚኒስትር አለን፣ ፕሬዝዳንት ነው። የሆነ መብቱ የተገደበ ሳይሆን ጠቅላይ ሚኒስትር የሌለው ርዕሰ መንግስትም ነው፣ ርዕሰ ብሔርም ነው። ይሄ እንግዲህ ትንሽ ከኢትዮጵያ ጋር ቀጥታ የማይመረጥ ፕሬዝዳንት የሚል ነገር ከመጣ ማለት ነው። ሳውዝ አፍሪካ እንግዲህ ይሄኛው አብላጫ ድምፅ ስርዓት ብሎ የተመጣጠነ ውክልና በሚባለው ከፍተኛው ድምፅ ያገኘው ከዛ መሪ ይመርጣል። መሪው ፕሬዝዳንት ይሆናል። ፈላጭ ቆራጭ ማለት በህግ ማለት ነው። ሌላ አሁንም ይህም ከኢትዮጵያ ጋር የሚያሳስል አይደለም። የፕሬዝዳንቱን ስልጣን ጨምሮ ከምርጫ ስርዓቱ ጋር ተያይዞ ብሎ የፓርላማ ስርዓቱ ጋር ተያይዞ እንትን ብለው ምናልባት እንደው ለንግግር ለምናምን የሚል የደቡብ አፍሪካ ምናምን ተብሎ ሊነሳ ይችላል። ግን ከዛ ውጭ አንድ አፍሪካ ሀገር ውስጥ መቼም እነ ኢስዋቲኒን እነ ሌሴቶን እነ ሞሪሸስን የሚጠቅስ ያለ አይመስለኛም። ኢስዋቲኒ የድሮ ስዋዚላንድ ማለት ነው። የአሁኗ ኢስዋቲኒ የድሮ ስዋዚላንድ ንጉሱ 40 ዓመታቸው ነው። በንጉስ ነው የምትመራው። ሌሴቶም በባህላዊ ንጉስ ነው የምትመራው። ሁለቱ ሌሴቶንም ኢስዋቲኒን እንደገና ደግሞ አለች ሞሪሸስ። እሷ ቀጥታ የኢትዮጵያ ነው የሚመስለው። በጠቅላይ ሚኒስትር የሚመራ እንትን ነው። እሷ ብቻ ነች ከኢትዮጵያ ጋር ከአፍሪካ ውስጥ የምትበሳሰል ሀገር። ግን ህዝቧ ስንት ነው? 1 ሚሊዮን 1.1 ምናምን አካባቢ ሚሊዮን። ሞሪሸስንም ሌሴቶንም ኢስዋቲኒንም ጨምረን ምናልባት እዛ ላይ ሌላ ሀገር የሚባል ካለ ሰሜን አፍሪካ ያለችው ሞሮኮ ነች። እሷን በንጉስ ስለምትመራ ማለት ነው። እና እነዚህ ሶስቱን ሌሴቶን፣ ኢስዋቲኒን፣ ሞሪሸስን አንድ ላይ ደምረን ኢትዮጵያ ውስጥ ሶማሌ ክልልን አያክሉ በህዝቡ ቁጥራቸው ነው የምለው። ለምንድን ነው ታዲያ ሌሎች አፍሪካ ሀገሮች በተጓዙበት መንገድ ያን አይነት የምርጫ ስርዓቱ በተወሰነ ደረጃ ትንሳኤውን የመንግስት ስርዓቱ
ለምን ወደ ፕሬዚደንሻል መሄድ አልተቻለም? በሌላ በኩል የፓርላማ ስርዓት ውስጥ ምናልባት መታየትም አለበት ብዬ የማየው የሰሞኑን ዩናይትድ ኪንግደም ውስጥ የሚታየውን ነገር ነው። ዴቪድ ካሜሮን በ2016 ከለቀቁ በኋላ ከ2016 እስካሁን እስከ 2026 7 ጠቅላይ ሚኒስትር ነው የተፈራረቀው በዛች ሀገር። 48 ቀን ብቻ ቆይቶም ይለቀቃል። የጥምር የምናምን መንግስት ለመመስረት በሚደረግ ጥረት ማለት ነው። ግን ዩናይትድ ኪንግደም ማለት ዩናይትድ ኪንግደም ነች። እንደሷ ሌሎችም እንትን የሚሉ አውስትራሊያ ምናምን አውስትራሊያ ነች። በጸና ጠንካራ መሰረት ላይ የቆሙ ሀገራት መንግስት ወረደ፣ መንግስት ለቀቀ፣ መንግስት ተፎካከረ፣ ምንም የማይመጣባቸው እንደ ኢትዮጵያ ባለ ሀገር ውስጥ አሁን ብልጽግናና ኦነግን በለው አሁን ሌላ ብሔርተኛ ለመጥራት ነው። አብን እንዳልል አብን አሁን በኢትዮጵያ ስም ከሚንቀሳቀሱት በተሻለ ኢትዮጵያ የሆነ ድርጅት ነው። ስለዚህ ኦነግን እንውሰደው። ኦነግና ብልጽግና የፓርላማ ወንበር ተቀራራቢ አግኝተው ማሸነፍ አንደኛው ብቻ ባይችል አንዱ ለሌላውን ማድረግ የሚቻልበት ሁኔታ ቢኖር መንግስት የለም ወይ ደግሞ መንግስት መመስረት ባይቻል እንደዚህ በሁለት እግሩ ባልቆመ ሀገር ውስጥ ምንድን ነው ሊፈጠር የሚችለው? ወይንም ዴሞክራሲ አያስፈልግም የምርጫ ቲያትር ይዞ በዚሁ በጠቅላይ ሚኒስትሩ ነው በፓርላማ ስርዓት ውስጥ መቀጠል፣ አለዛም ደግሞ ዴሞክራሲ ለኢትዮጵያ ያስፈልጋት የሚባል ከሆነ በጸና መሰረት ላይ ባልቆመ ሀገር ውስጥ እንዲህ አይነት አደጋ ሲመጣ ምንድን ነው ማስተካከል የሚቻልበት ነገር? ፓርቲዎቹ መንግስት ለመመስረት ባይችሉ ድርድር በድርድር ነው ይሄን ሰጠኝ ይሄን አልስጥ አይነት ውስጥ ሲገቡ እንዲህ አይነት ክፍተቶች ቢፈጠሩ ባልጸና ሀገር ውስጥ መሬት ባልረገጠ ሀገር ውስጥ እንዲህ አይነት ነገር እንትን ይላል ወይ? እንደ ትልቅ ሀገር ማነች ህንድ ፓርላማ ስርዓት የምትከተለው ግን እነሱ ጋር ራሱ አሁን ፕሬዚደንሻል ነው አይደለ ይገባል አይገባም የሚለው ራሱ የውይይት አጀንዳ ነው። ያው ከቢሊየን በላይ የሚኖርበት ህዝብ ነው። የረዥም ጊዜ ዴሞክራሲ ሂደት ያጎለበተም ሀገር ነው። ስለዚህ እዚህም አካባቢ ላይ ያሉ ነገሮችን በደንብ ምናልባት አንዳንዱ ውይይቶቹ ተቀርጾ የሚወጡ ከሆነ በጣም ብዙ ነገር ሰውም ይማራል ብዬ አምናለሁ። ስለዚህ በዋናነት ከምክክር ኮሚሽኑ ጋር በተያያዘ ምናልባትም በምክክር ኮሚሽኑ ከሚያዘጋቸው መድረኮች ባሻገር የተወሰኑ ነገሮች መርጦም አዲስ ዩኒቨርሲቲም ሌሎች አካባቢዎችም ላይ ውይይቶቹ ቢኖሩ እነዛ ውይይቶችን ሰዎች እየሰማ በውይይቱ የሚሳተፉ ሰዎችም ደግሞ ግብአት እያገኙ አንድ በታሪካችን ውስጥ አንድ በጋራ የምንጽፈው ህገ መንግስት ለመመስረት ወደዛ የሚደረግ ጉዞም ስለሆነም በዚህ በኩል ሁሉም የራሱን አስተዋጽኦ ቢያደርግ ጠቃሚ ነው ብዬ አምናለሁ። ክቡራን ተመልካቾቻችን የዛሬም አርብ ሰኔ 19 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ አርብ ሰኔ 19 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።